ሰላም ለእናንተ ይሁን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል ከዜናዎቹ ጋር ጀማል ኢማም ነኝ በያላችሁበት መልካም ጊዜ ይሁንላችሁ ግብርናን በማዘመንና ቅንጅታዊ አሰራርን ተግባራዊ በማድረግ የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ ገለጹ ዘመናዊ ግብርና ለሁለንተናዊ ልዕልና በሚል መሪ ሐሳብ በምስራቅ አማራ ቀጣና የሚገኙ ባለድርሻ አካላት የተሳተፉበት የምክክር መድረክ በደሴ ከተማ ተካሂዷል ደጀናምባቸውን የተከታተለው በአማራ ክልል ግብርና እንስሳትና ሀብት ልማት ላይ ትኩረት ያደረገ ዘመናዊ ግብርና ለሁለንተናዊ ልዕልና በሚል መሪ መልእክት በምስራቅ አማራ ቀጣና ለሚገኙ የዞን የወረዳ ግብርናና እንስሳትና ሀብት ልማት መሪዎች ከቀበሌ ግብርና ጽሕፈት ቤት ኃላፊዎች ጋር ውይይት ተካሂዷል ውይይቱ ግብርናን በዘመናዊ የምርት አመራረት ተግባራዊነት በማድረግ ትራንስፎርሜሽኑን ማረጋገጥ እንዲቻል መዋቅራዊ ለውጥ እንዲመጣና እንዲዘመን በሚሰሩ ስራዎች ላይ ትኩረት ያደረገ ነው። የደቡብ ወሎ ዞን ግብርና መምሪያ ምክትል ኃላፊ አቶ ደመቅ አድማሱ በዞኑ ዘመናዊ የግብርና አሰራርን ተግባራዊ በማድረግ ቴክኖሎጂን የመጠቀም ልምድ እየተሻሻለ መምጣቱን ጠቅሰዋል። እስከዚህ ባለው ወደ 33 አካባቢ የሚሆኑ ትራክተሮች ወደ ዞኑ እንዲገቡ አድርገናል። በተለይ እዚህ ፖቴንሻል ያላቸው ወረዳዎች ላይ እነጃማ ወረይሉ አካባቢ ላይ አርሶ አደሩን በማሳየት በዚህ አመት መልሶ አርሶ አደሩ እዛው ላይ ሳለ ብዙም ሳይቆይ ትሬሸር ማስገባት ጀምሯል። ወደ 13 አካባቢ ትሬሸሮች በአርሶ አደሩ ዘንድ እንዲደርሱ አድርገናል። ስለዚህ ቴክኖሎጂውን አርሶ አደሩ በተጨባጭ ካየው በእርግጠኝነት እንደሚፈጽመው በዚህ አመት ልምድ ወስደንበታል። የአማራ ክልል ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ በግብርና መዋቅር ውስጥ ካሉ ባለሙያዎች ጋር በመቀናጀት ከክልል እስከ ቀበሌ ድረስ ወጥ የሆነ ግንዛቤ ለመፍጠር መድረኩ አስፈላጊ ነው ብለዋል። መካናይዜሽን እንዲጠቀም ለትራክተር፣ ለኮምባይነር፣ ሌሎች አነስተኛ ዘመናዊ የእርሻ መሳሪያዎችን ድጋፍ ለማድረግ የአንዱ ምቹ ሁኔታ የሚፈጠርበት ነው የኩታ ገጠም እርሻ። ሁለተኛው ደግሞ ባለሙያዎች ተገቢውን ኤክስቴንሽን የምክር አገልግሎት እንዲሰጡት ነው። በዚህ ውስጥ ደግሞ የተሻለ ምርታማነት ደረጃ የደረሱ አርሶ አደሮች ወደ ኋላ የቀሩ አርሶ አደሮችን የምርታማነት መቀራረብን እንዲፈጠር ግብአት ለመጠቀም ቴክኖሎጂ ለመጠቀም የተሻሻሉ አሰራሮችን ለመጠቀም እንዲሁም ተመሳሳይ ሰብሎችን በተመሳሳይ ወቅት ለመዝራት አጠቃላይ ለተባይ መከላከልም የሚያመች ነው ወደ ዘመናዊ ግብርና ስርዓት መሸጋገር ስንል ማለት ነው። ስለዚህ ይሄን ታሳቢ ተደርጎ የኛ የግብርና መዋቅራችን በአቀዳቸው እቅዶች ላይ አርሶ አደሩ ጋር በቂ መግባባት በቂ መተማመን እንዲፈጠር ታሳቢ ተደርጎ የተዘጋጀ መድረክ ነው ማለት ነው። መሬት፣ ጉልበት፣ ውሃና ሌሎች ጸጋዎች ቢኖሩም ግብርናውን ወደ ዘመናዊነት ማሸጋገር ላይ ገና ነው በማለት በትኩረት መስራት ያስፈልጋል ብለዋል። ከዝናብ ጥገኝነት የተላቀቀ የግብርና ስርዓትን ለመተግበር መስኖ ዋነኛው አማራጭ ነው ያሉት ቢሮ ኃላፊው ከራስ አልፎ ለኢንዱስትሪው ለማምረት መስራት ያስፈልጋል ብለዋል። ተጨማሪ ምርት የማምረት ተጨማሪ ገቢ የማስገኘት እንዲሁም ደግሞ ለኢንዱስትሪ ጥሬ ዕቃነት ምንጭ እንዲሆን ማድረግ ለአካባቢውም ግብርናው ሰፊ የስራ ዕድል የሚፈጠርበት እንዲሆን ማድረግ ታሳቢ ተደርጎ ስለሆነ ይህንን ትልቅ አቅም የኛ መዋቅራችን ከላይ እስከ ታች አመራሩና ባለሙያው ጠንካራ ቅንጅት ፈጥሮ አርሶ አደሩ ግን ሆኖ እንዲሰራ የሚፈጥር እድል ነው ማለት ነው። በክልሉ የኢሊኖ ተጽዕኖ ለመቋቋም ሙያተኛውና አመራሩ በቅንጅት መስራት አለበት ያሉት በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ ስራዎች ቴክኖሎጂን በመጠቀም በዘላቂነት መሰራት ይኖርባቸዋል ብለዋል። ዘመናዊ ግብርናን ለመተግበር እንቅፋት የሆኑ ችግሮችን በመፍታት ከልማዳዊ አሰራር ማውጣትም የቀጣይ ትኩረት መሆኑን የገለጹት ሰፊ የኤክስቴንሽን ስራ መስራት፣ ህዝቡን ማስተማር፣ ዘመናዊ ግብርና እንዲተገብር ማድረግና ከልማዳዊ አሰራር እንዲወጣ ማድረግ ህዝብን መቀየር የኤክስቴንሽን ስራ መስራት ትልቅ ስራ። ሁለተኛው ደግሞ የአርሶ አደሩን የመግዛት አቅም ማሳደግ ነው። አርሶ አደሩ የሚቀርብለትን የግብርና ምርት ማሳደጊያ ቴክኖሎጂ ማዳበሪያ፣ አግሮ ኬሚካል፣ የሜካናይዜሽን ማቴሪያልስ የመሳሰሉትን በቀላሉ እንዲገዛ የሚያስችል የኢኮኖሚ አቅም እንዲፈጠርለት ማድረግ ነው። በ25 ዓመቱ የአሻጋሪ እድገትና ዘላቂ ልማት ፍኖተ ካርታ ላይ በመመስረት የወደፊት ትልሞችን በጋራ መገምገምም ያስፈልጋል ነው ያሉት። ህገወጡ የህወሓት ቡድን ሀገርን ወደ ግጭት የሚያስገባ ከሆነ ግጭቱን ለመመከት ከመንግስት ጎን በመቆም የሚጠበቅባቸውን ለመወጣት ዝግጁ መሆናቸውን በኦሮሞ ብሔረሰብ አስተዳደር የባቲ ከተማ ነዋሪዎች ተናገሩ። የህወሓት የጦርነት ዝግጅት ቀድሞ የሚጎዳው የክልሉንና የአካባቢውን ህዝቦች በመሆኑ
ግጭት እንዳይከሰት የክልሉ ህዝብ በትኩረት ሊሰራ እንደሚገባም የከተማዋ ነዋሪዎች ተናግረዋል። አንተነህ ጸጋዬ የነዋሪዎቹን አስተያየት አሰባስቧል፣ እንደሚከተለው ይቀርባል። ሰላምን የሚያህል የለም። ሰላም እንኳን እኛ ቀርቶ እንስሳዎች እንኳን ይፈልጋሉ። እንስሳዎች ይፈልጋሉ ሰላም እና ሰላም ግዴታ ነው። ጥረን ግረን ሰላምን ማምጣት ግን ከዛ ውጭ ግዴታ ካልሆነ የትም አንደርስም። መጋፈጥ ግዴታ ነው። ይሄ ስለሆነ እስከ ተቻለ ድረስ ሰላም ማምጣት፣ መመካከር፣ አንድ መሆን። የተወሰኑ የስልጣን ሱሰኞች ህገወጦቹ አገርን ለማጥፋት ትግራይን ብቻ አይደለም ኢትዮጵያን ለማጥፋት ፊትም ነበሩበት፣ አሁንም ቀጥለዋል። እኛ በተቻለ መጠን ሰላም እንዲሆን አገር እንዲረጋጋ አገር ሰላም እንዲሆንና አማን እንድናገኝ እንደ ሽማግሌ እየሰራን ነው። ሰላም ከሁሉ በፊት ሰላም የሰው ልጅ ለመኖር ለመስራት ለሁሉም ነገር ሰላም በጣም አስፈላጊ ነው። ስለዚህ አሁንም እነዚያን ጦርነት የሚፈልጉትን ህገወጦችን መንግስት በተቻለው አቅም በሰላም እንዲደራደሩ ማድረግ። ደቡብ አፍሪካ ስምምነት ሰምተናል። እስከ 2 ዓመት አሁን ደህና ነው። አሁን ጉዳዩ ያለው እየሰማ በሚዲያም እያየን ነው እና አሁንም ሰላምን ማስቀደም ነው። ጠቅላይ ሚኒስትራችን እንዳለው መጀመሪያ ለሰላም መስጠት ያለበት። ከዛ ከቀረ ግን ግዴታ ምንም አይቀርም። ሰው ልጅ እንግዲህ አንዴ ይለምናል። ከዛ ውጭ ምን ማድረግ አይችልም። ገፍቶ ከመጣ ደግሞ ወደኛ ጋር ነው የሚደርሰው። ይሄንን ለማቆም ለሀገራችን ከመንግስት ጎን ሆነን ህዝብም አገርም እንዳይጎዳ የምንችለውን የሚመለከተን እንሰራለን። እኛ አንዲት ኢትዮጵያ ውስጥ የምንኖር ስለሆን ኢትዮጵያዊ ናቸው። እንደ ኢትዮጵያዊነታቸው አክብሯቸዋል። አሁንም ተከብረው ልክ እንደ መጀመሪያው ተከብረው እንዲኖሩ አሁንም እነሱ በራሳቸውና በህዝባቸው ስምምነቱ ላይ እንዲመጡ እምቢም ካሉ መንግስት እንግዲህ እርምጃ ወስዶ የህዝብን ሰላም ማስከበሩ ግዴታ ነውና እኛ ከመንግስት ጎን ነን። በአገር ጉዳይ የማይሞት የለም። አገር ካለ ነው እኛ ምን እኛ በመከላከያ ጎን በመንግስት ጎን ምን ጊዜም ዝግጁ ነው። ምን ጊዜ እኔ ራሴ አሁን እድሜ ወደ 72 እታጠቃለሁ። ግዴታ ከመጣ ትልቅ ያስፈልገኛል። ግድ ራስ ለመከላከል ስለሆነ ድረስ ሰላም እምቢ ካለ መጨረሻው ግዴታ መግባታችን አይቀሬ ነው። ተባብረን ይህን ጉዳይ ለማስቆም እንሞክራለን ብዬ ነው የማስበው። እኔ ከመጣ ደግሞ ከመንግስት ጎን ሆነን ባለን አቅም የሚገባንን የምንችለውን እንሰራለን ብዬ ነው የማስበው። ሁሉም ባለበት ለሀገሩ ዘብ እንዲቆም ሽማግሌውም በምክር በዱዓ ለሀገር ሰላም እንዲሰራ ነው እኔ መልእክት ማስተላልፈው። መንግስት ህዝብን አስተባብሮ ይህንን ውጊያ እንዲያቆሙና በሰላማዊ መንገድ መጥተው እንዲደራደሩ ማድረግ ይጠበቅበታልና ይህንን እንዳው እስከ መጨረሻ እንዲታገል ነው። ከዚያም እንዳልኩ እምቢ ካሉ እኛ ከህዝብና ከመንግስት ጎን ነን። በመጨረሻም እየተሰሩ ያሉ የኮሪደር ልማት ስራዎች የቱሪዝም ዘርፉን በማነቃቃት ለወጣቶች የስራ ዕድል መፍጠራቸውን በሰሜን ወሎ ዞን የአንጎት ወረዳ ነዋሪዎች ተናግረዋል። 7ኛው ጠቅላላ ምርጫ በአግባቡ መከናወኑ የመንግስትን ቁርጠኝነት የሚያሳይ መሆኑንም ነዋሪዎቹ አንስተዋል። የወረዳው የመንግስት ኮሚኒኬሽን ነዋሪዎችን አነጋግሯቸዋል፣ እንደሚከተለው ይቀርባል። በዚህ 5 ዓመት መሰረተ ልማቶች በሀገራችን በክልላችን በወረዳችን ብሎም በቀበሌያችን የተለያዩ ስራዎች ይሰራሉ። እነዚህ ስራዎች ደግሞ ቴክኖሎጂን የተላበሱ ህብረተሰቡን ወደፊት የሚያሻግሩ የተሻሉ ስራዎች አሉ። የለውጡ መንግስት በተለይ ከ5 ዓመታቱ ወዲህ 5 የኢኮኖሚ ምሰሶ ብሎ ዘርፎችን ሰሌክት በማድረግ በእነዛ ዘርፎች ደግሞ በርካታ ለውጦችን አስመዝግቧል ማለት ይቻላል። በተለይ በኢኮኖሚው፣ በቱሪዝሙ፣ በአይሲቲው እንዲሁም በማዕድን ዘርፍ በርካታ ስራዎችን በመስራት ሀገሪቱን ወደ ተሻለ ደረጃ ያደረሰበት ሁኔታ አለ ማለት ይቻላል። ቱሪዝሙ ጥሩ ግብዓት የሆነ ነውና ተጠናክሮ የሚቀጥል የኢኮኖሚ እድገትን የሚያመጣ የሀገራችንን ደግሞ
ማንነቷን፣ ታሪኳንና ባህሏን እሴቷን የሚገልጽ ስለሆነ ኮሪደር ልማቱ እየተደረገ ያለው በጣም ጥሩ ነውና ይሄ መጠናከር እንዳለበት ለመግለጽ እወዳለሁ። ኮሪደር ልማት እንደ ሀገራችን በርካታ ቦታዎች በቆሻሻ ተከልለው የተቀመጡት ወደ ልማት የተሻገሩበት ለልማት ምቹ ለስራ ለዜጎች የስራ እድል መፍጠሪያ እኛም ይሄን ለማስቀጠል ደግሞ እንደ ሀገር እንደ ዜጋ እንደ አንድ ግለሰብ የበኩላችንን አስተዋጽኦ ማበርከት የተማረው በእውቀቱ ሀብት ያለው በሀብቱ ጉልበት ያለው ደግሞ በጉልበቱ እየሰራ ከመንግስታችን ጎን ሆነን ሀገራችንን የምናሻግርበት ወቅት ነውና እኔም እንደ አንድ ዜጋ ባለኝ በእውቀቴ በተሰማራውበት የሥራ መስክ ማገለግልና አሁን ሀገራችን የተያዘችውን የልማት ጎዳና የምናስቀጥልበት ይሆናል የሚል እምነት አለ። ሰባተኛው የሀገራዊ ምርጫ በሰላም መጠናቀቁ ያለው ፋይዳ ጥቅም አንደኛ የመጀመሪያው ዲሞክራሲ ግንባታ እንዲኖር አድርጎታል ማለት ነውና የህዝብ ሉዓላዊነት እንዲረጋገጥ አድርጎታል። እንዲሁም ደግሞ ህጋዊ መንግስት እንዲመሰረት አድርጎታል ማለት ነውና ለሀገራችን እድገት አንድ ማሳያ ነው። ምርጫ የአንዲት ሀገር ትልቅ ቫልዩ አለው ብዬ ነው የማስበው። በተለይ ምርጫ ከሌለ የምትወክለው ህዝብ አይኖርም ማለት ነው። ያ ማለት ህዝብ እንደ ህዝብ ጥያቄው ሊመለስበት የሚችለው ምርጫ ሲመረጥና መንግስት መመረጡ ጥሩ ነው ብዬ ነው የማስበው። አሁን ላይ ምርጫው በሰላም ከተጠናቀቀ ቀጣይ ደግሞ ወደ ልማት በአግባቡ ህብረተሰቡ ይገባል የሚል ሐሳብ ነው። ምርጫ ባይኬድ እንደኛ አካባቢ ብንወስደው መንግስት አልባ ነው የምንሆነው። ህዝባችን ተወካይ የለውም፣ የበጀት ተጠቃሚነት አይኖርምና ተወካይ አልባ ሆነ የእርስ በርስ ግጭት አሁን ላይ ያሉ በየቦታው ያሉ ግጭቶች ተበራክተው የሚወጡበት ነበር። ነገር ግን ምርጫ መካሄዱ ለዜጎች እንደ ሀገርም እንደ ክልልም እኛን ተጠቃሚ ያደርገናል ማለት ነው። ስለዚህ በምርጫ ተካሂዶ ያሸነፈ መንግስት መኖሩ ደግሞ አንዱ የሀገረ መንግስት ግንባታና የመንግስትን ጥንካሬ የሚያሳይ ስለሆነ ይሄ በጣም ጥሩ። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከኛ ጋር ስላላችሁ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ሸጋ ጊዜ ይሆንላችሁ።